እንግዲህ እግዚአብሔር ይመስገን ዛሬ ጌታ በልቤ ያስቀመጠው አንድ ሐሳብ አለ። ያለፈው ሳምንት በተወሰነ ደረጃ በተወሰነ ርዕስ ስለ እግዚአብሔር አዘጋጅነት እግዚአብሔር ያዘጋጃል የሚለውን ሐሳብ ተመልክተናል። ጆሆቫ ነሲ፣ ጆሆቫ ራቫ፣ ክብር ለኢየሱስ ይሁን። እንግዲህ ዛሬ የእግዚአብሔርን አቅርቦት እንመለከታለን። አቅርቦት፣ የእግዚአብሔርን አቅርቦት፣ የእግዚአብሔር ፕሮቪዥን፣ እግዚአብሔር አቅራቢ መሆኑ። ሃሌሉያ፣ ክብር ለኢየሱስ ይሁን። አንድ የመጽሐፍ ቅዱስ ክፍል አነብላችሁና በተወሰነ ደረጃ ከዚህ ሐሳብ ተነስተን እንጀምራለን። ለተወሰነ ሳምንት ተከታታይ ትምህርት ሊሆን ይችላል ብዬ አስባለሁ። ትምህርታዊ ስብከት ነው ማዘጋጀት እንድንሄድ ሊያደርገን የሚችል የጊዜው ቃል ነው። ስለዚህ ሁለቱንም የያዘ ሁለቱም ሊጠቅመን ስለሚችል ትምህርትም ስብከትም ጠቃሚ ስለሆነ ትምህርታዊ ስብከት የሚባል አለ። ትምህርቶችን ስብከታዊ ስናደርጋቸው የሰውን ልብ የመገፋፋት የማሞቅ፣ የሰውን ልብ የማበርታት የማጠንከር አቅምና ጉልበት ስለሚያገኙ ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ስለ እግዚአብሔር አቅርቦት ፕሮቪዥን በሚል ርዕስ ነው ትምህርት የምጀምረው። ክብር ለኢየሱስ ይሁን። መጽሐፈ ሩት ላይ ሄደን ከዛ ጀምረን ነው የተወሰኑ ሐሳቦችን ዛሬ እንደ ጅማሬ የተወሰኑ አጠር ያለ ሐሳብ ነግራችሁና እንጨርሳለን፣ ሰዓቱም ስለመሸ። መጽሐፈ ሩት ላይ ሩት ምዕራፍ 1 ከቁጥር 11 ጀምሮ እስከ 13 ላንብብላችሁ። ከ11 እስከ 13 እንደዚህ ይላል። ታሪኩን እነግራችኋለሁ። እዚህ ጋር ያለውን ሐሳብ ነው የፈለግኩት። እንደዚህ ይላል። ልጆቼ ሆይ ተመለሱ፣ ባል ለማግባት አርጅቻለሁና ሂዱ። ተስፋ አለኝ ብል ዛሬ ሌሊትስ እንኳ ባል ባገባ ወንዶች ልጆችም ብወልድ እነርሱ እስኪያድጉ ድረስ ትቆያላችሁን? ስለ እነርሱስ ባል ማግባት ትተዋላችሁ ድረስ ትጠብቃላችሁን? እነሱን በመጠበቅ እስከዚያ ሳታገቡ ትቆያላችሁን? ልጆቼ ሆይ እንዲህ አይሆንም። ሁኔታው ከእናንተ ይልቅ ለእኔ እጅግ መራራ ነው። የእግዚአብሔር እጅም በእኔ ላይ ምን ብሏል? ተነስቷል። የእግዚአብሔር እጅ ወጥቶብኛል፣ ፊቱንም መልሶብኛል እና እኔን ተስፋ አታድርጉ፣ እኔን አትመልከቱ። ከእኔ የምታገኙት ከዚህ በኋላ ምንም ነገር የለም፣ ባዶ ነኝ። አዎ ስሜ ኖሃሚን ነበር። ባል ነበረኝ፣ ልጆች ነበሩኝ፣ ልጆቼን ድሬያችሁ ነበር። ነገር ግን አሁን ምን አይደለሁም። በፍጹም እናንተ እኔን ተስፋ አድርጋችሁ ልትከተሉኝ የሚገባ ሰው አይደለሁም። ስሜ ኑሃሚን ነበር፣ አሁን ግን ስሜ ተቀይሯል። በእርግጥ ኑሃሚን ስሟ የኑሃሚን ስም ደስታዬ ማለት ነው። ኑሃሚን ማለት ደስ የሚያሰኝ የተወደደች የሚያምር ጣፋጭነት ያላት ማለት ነው ኑሃሚን ማለት። ነገር ግን አሁን ኑሃሚን የሚለው ስም ራሱ ለእኔ ሊሰጠኝ አይገባም። እንደዛ አይደለሁም።
ራሷን የተመለከተችበት፣ ራሷን ያየችበት፣ ራሷን የተረዳችበት ከሆነባት ነገር የተነሳ ኮምፕሊትሊ መጥፎ ሁኔታ ውስጥ ነው ያለችው ኑኃሚን። ምንድነው የሆነባት? ከቁጥር 1 ጀምሮ ስትመለከቱ እንዲህ ሆነ፣ መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ራብ ሆነ። አንድ ሰውም ከሚስቱና ከሁለት ልጆቹ ጋር በሞዓብ ምድር ሊቀመጥ ወደ ቤተልሔም ይሁዳ ተነስቶ ሄደ። የሰውየውም ስም አቤሜሌክ፣ የሚስቱም ስም ኑኃሚን፣ የሁለቱም ልጆች ስም ማህሎንና